ሰላም ውድ ያለምሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እንግዲህ እህታችሁ አለምነሽ ሹመት በዛም በዚህም ከቸች ብዬላችኋለሁ እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር የተመሰገነ ይሁን። እግዚአብሔር ክብር ምስጋና ለሱና ለእናቱ ለድንግል ማርያም ይሁንልኝ። እኔ ጋር አለሁላችሁ። እናንተስ እንዴት ነው? ክረምቱ እንዴት እያደረጋችሁ ነው? ማለት በጋው ክረምቱ እንኳን አልፏል፣ ግን እዚህ ሀገር በጣም ቅዝቃዜ አለ። በጋ ገብቷል፣ ግን በጣም ነው የሚቀዘቅዝ። ሙቀቱ አለ፣ ሙቀቱ እንዳለ ሆኖ ቅዝቃዜው ግን በጣም ነው የሚያስጠላውና እንዴት ናችሁ? ከእናንተስ? በተለይ አሁን ሳውዲ ሙቀት ነው የሚሆን፣ ዱባይ እና ሳውዲ ሙቀት ነው። እዚህ ግን ዮርዳኖስ ግን ጌታችን ኢየሱስ ክርስቶስ የተጠመቀባት ከተማም ስለሆነች መሰለኝ ብዙ ሙቀቱ የሚጋነን አይደለም። አየር ንብረቷ በጣም ያምራል፣ ደስ ይላል። ብርድ በሆነ ሰዓት ነው እንጂ ትንሽ የምታንቀጠቀጥ። እንደዚህ ሙቀት ሲመጣ የአየር ንብረቷ እንኳን ብዙም የሚጋነን የሚከብድ አይደለም ዮርዳኖስ። ምክንያቱም ያው ጌታችን ኢየሱስ ክርስቶስ የተጠመቀባት ከተማ ስለሆነ እንደመሆኗ መጠን ማለት ነውና ምን ልላችሁ ነው አሁን ይህን ሰሞን እንግዲህ ሸርንጉድ ሲል ሰንብቷል። ሄርሜላ ጠፋች እያሉና አብርሽ እንግዲህ ብዙ ሶሻል ሚዲያ ሲያጥለቀልቁት ሰንብተው እንግዲህ እሱም የልጅ እናቱን ቤት ፈንቅሎ መግባት፣ የልጁን እናት መክሰስ፣ ወንድሙን ወደ እስር ቤት መወርወር፣ ዳኒ የሚባለውንም ወደ እስር ቤት መወርወር ባልተረጋገጠ በሐሰት ምስክርነት እንግዲህ እህቱን የልጁን እናት ፖሊስ ጣቢያ ወስዶ እስከማቆም ድረስ ወንድሙን የእናት አባቱን ልጅ እውነት ለመናገር እሴት ቢሄድ እሴት ይተካል። ሩታ ተለይቶ እችን ሄርሜላን ተክቷል። ሄርሜላ ትተካለች። የእናት ልጅ ግን የእናት ልጅ ነው። አንዳንዴ አስተሳሰባችን ወደ ኋላ ለምን እንደምንዘግጥ ባይገባኝም የሰው ልጅ የእናቱን ልጅ በዚህ ልክ የእናቱን ልጅ አሳልፎ ለፖሊስ መስጠት ለባዳ እንግዲህ እስር ቤት ማለት ከእናቱ ቤት አይደለም ወስዶ የከተተው እስር ቤት ነው የከተተው። ይሄን ማድረጉ አግባብ ነው ብዬ ሳላስብ የሰው ልጅ ተናዶ ሊሆን ይችላል፣ ተበሳጭቶ ሊሆን ይችላል ይሄን ነገር ያደረገው እንበል። ግን ይሄው የሰው የዘራውን ያጭዳል። ትናንትና ዳኒ ከሶ የክስ ወረቀት አመጣለት። ምክንያቱም ቅመሳትን ያየዋትን እስር ቤት አንተም ግባባት አለው። እዚህ ሁሉ ግን የምትገፋፉት ጓደኞቹ አብርሽ የሚባለውን ገመዳፍ ጓደኞቹ የምትገፋፉት እንደዚህ በል እሱን ወደ ማጡ እየከተታችሁት ነው። የልጁን እናት አለያይታችሁ ሌላ ሴት አምጥታችሁ ከእሷ ጋር አጣብሳችሁ እሷ የምታመጣበት ኮተት አንደኛ ከቤተሰብ ጋር እያራራቃችሁ ነው። ከእናቱ ልጅ ከወንድሙ ጋር አጣልተዋለች። አስቡት። እህቲቱ በሩታ ነው የምትለው። ሩታ እንደዚህ የምታደርግ ምናምን የምትለው አይደለም። ሩታ አይደለችም። ሩታ የተበደለች። እኔ ሩታ መልካም ሰው ናት ብያለሁ። አላውቃትም እኮ ሩታንም ቢሆን በሶሻል ሚዲያ ነው እንጂ ማውቃት እንዲህ በአካል አላውቃትም። እንደ ማንኛውም ሰው ዩቲዩብ ላይ ነው ማውቃት። ግን ደግሞ ሩታ አትበሉ። ሩታ አይደለችም ጥፋተኛ። ሩታ የተበደለች ሰው ናት። ሩታ ከበላዩ ላይ የተጨፈረባት ሰው ናት። ይቺ ልጅ ከሩታ በላይ ገብታ ነው። ሩታ በዛ እንዴት ነው 80ዋን ቀዳ የፈታችው። ያም ደግሞ ሆኖ ከመሃላቸው ላይ የማያለያይ ልጅ አላቸው፣ ወልደዋል። ልጅ ያለ ከልጅ በላይ ልጁ እንኳን 1 አመት እስኪሞላ ድረስ ቢታገስ ምን ችግር አለው? ከዛ ደግሞ አጅል 8 ቀን ቆይታ መጣ ሆዳናም በርጥጣ እርጉዝ ነኝ ማርያምን እንዴ! በሳምንት ጠፍተሽ ሰው ሁሉ አባልተሽ ሰው ሁሉ አፋጅተሽ ሰው ሁሉ አስለቅሰሽ ቢያንስ እንኳን እርግዝና አጨናንቆሽ ከሆነ መጀመሪያ ሴት ልጅ ነሽ፣ መጠንቀቅ አለብሽ። ከወንድ ልጅ ጋር ስትገዳደሚ የኔ እናት ምን ስንዴል ዘር እኮ አይደለም የተጋደምሽው፣ ወይም ደግሞ ተጋድመሽ እንቅልፍሽን ጨርሰሽ ትንሽ እኮ አይደለም የተጋደምሽው። ከወንድ ልጅ ጋር ስትተኝ እኮ ብዙ ነገር አለ። ያችን ነገር ስትጠቀሚ ያችን ነገር እንደምትከተልሽ አላወቅሽም ነበር እንዴ? እናትሽ መጠቀም ነበረብሽ። አሁን የሰው ትዳር አፍርሰሽ አየሽው።
እውነት ትክክለኛ ማርገዝ አታረግሽም አንቺ አላረግሽም። ምክንያቱም ልጅሽን ደብቀሽ ነገ ደግሞ ከአብርሽ የወለድሽው ልጅ ደግሞ ወስደሽ ከእናትሽ ቤት ጥለሽ ሌላ ወንድ ጋር ልታጭበረብሪ ካልሆነ በስተቀር አንቺ ዘበት ነው። ምክንያቱም እኔ ስላንቺ ጓደኞች ይሁኑ ወንድሞች እህቶችሽ ራሱ እህትሽ እናትሽ ሆስፒታል እስክትገባ ድረስ ያደረሽ ባለጌ ሴት ትዳር አስፈንቅለሽ ይዘሽ አሁን አረገዝኩ ብለሽ በአደባባይ ወድሽን ነፍተሽ ስትመጪ እኔ እንዳንቺ ቢሆን አፍራለሁ። ማፈር ይገባሻል። ማፈር ይገባሻል። ማርያምን ማፈር ይገባሻል። ትዳር ያለው ወንድ የልጁን እናት አለያይተሽ አይንሽን በጨው ጠርግ አድርገሽ ወስደሽው የሰው ልጅ እኮ ተናዶ በልክ ሊሆን ይችላል። ግን አርቀሽ እንዴት አላሰብሽም? ይሄ ልጁ ልንገርሽ የሜዳ ፈረስ ነው። የሜዳ ፈረስ ካገኘው ጋር ነው የሚሰቀል። እርም የለውም፣ እንስሳ ነው። አብርሽ ከሩታ ጋር ሆኖ ከተለያየ ሴቶች ጋር ሲሰቀል የምናውቀው ልጅ ነው። ሶሻል ሚዲያ ነገራቸው ሁሉ ዩቲዩብ ላይ ስለሆነ ነገራቸው ሁሉ ሶሻል ሚዲያ ላይ ስለሆነ ሶሻል ሚዲያ ስለሚዘረግፉት እያወጡ ነገራቸውን ሁሉ እናውቀዋለን። ለምን አንቺ ያን አንደርስታንድ አላደረግሽም? ለምን ያን ሊገባሽ አልቻለም? ነገስ ከኔ ላይ ይሄ ልጅ አይባትልም አይባልግም እንዴት አላልሽም? ነገ ደግሞ እንዳንቺ ቆንጆ የሆነች ገና ትል ያልወጋት ገና አፍላ ፍቅር ሁና ከሱ ጋር ልክ ጓደኛ ይሁን ጓደኛ የለኝም ብላ መተሽ እንደተጣበቅሽበት እንደማስቲካ ደግሞ አንዷ መታ ጓደኛ የለኝም አብርሽ ጓደኛ ሁኔ ብላ ተጣብቃ ርር እንዳረግሻት ሩታን የምታሳር ትመጣልሻለች። እሱ ደግሞ ጎበዝ ነው፣ በጣም የዋህ ነው። ለሴት አይጨክንም፣ ለመሰቀል ማለት ነው። ክብር የለውም ግን ለመሰቀል አይጨክንም። ለመሰቀል ስለማይጨክን ይሰቀላል። ከዛሳ ሩታ እንዳለቀሰችው አንቺም ታለቅሻለች። ምክንያቱም ሰው የዘራውን ነው የሚያጭደው። ምን ነው በዚህ ልክ ወንድ ባገር ባልጠፋ ኢትዮጵያ እግዚአብሔር ይመስገን ማህፀነ ለምለም ናት ሀገራችን። ማህፀነ ሸጋ ናት የኛ ሀገር ኢትዮጵያ። ስንት ቆንጆ ቆንጆ ወንዶች አሉ ትዳር የሚፈልጉ። በአሁኑ ሰዓት የኛ ሀገር ወንድ መልክ አይደለም የሚመርጠው። እውነቱን ልንገርሽ አንቺ በመልክሽ በፀጉርሽ ተኩራርተሽ ነው። መልክ ከእግዚአብሔር የተሰጠሽ ስጦታ ነው። ፀጉር ከድንግል ማርያም ልጅ የተሰጠሽ ስጦታ ነው። ረጋፊ ነው ደግሞ ይሄ ፀጉር ይረግፋል፣ መልክ ይረግፋል። አየሽ እኛ ድሮ ሱዳን ሀገር እያለነ እንደምታየኝ አይደለሁም እኔ እንደዚህ እንደማለት አልተለጠፍኩም የነበር ቆንጆዬ ነበርኩ። ድንቡልቡል ያልኩ ደስ ያለኝ ወረድረድ ያልኩ ነበርኩኝ። አሁን ግን ለወንድ ልጅ አልስብም። ኑሮ ያንቦሳቁላል፣ ይጠባብሳል። ነገ ደግሞ ስትወልጃ ትጠባበሻታለሽ። መልክ ረጋፊ ነው የኛ ሀገር ወንድ። በአሁኑ ሰዓት መልክ ያላት ፀጉር ያላት ሴት አይደለም ምርጫው። ፍራ እግዚአብሔር ያላት ሰርታ የምትቀየር ባሏን የምታከብር የባሏን ቤተሰቦች የምታከብር ቤተሰቦቿን የምታከብር ነው የሚፈልግ። አንተ ግማሽ እንጀራ ካለ ሩባን አንተ ሩባን የምትል አንድ እንጀራ ካለ ግማሹን አንተ ግማሹን የምትል እናት ያረባ የሚፈልግ የኛ የኢትዮጵያ ወንድ። ትዳር ካለው ወንድ ላይ ሄዳችሁ ተንጠልጥላችሁ ትዳርን ለማፍረስ የሰውን ሕይወት ለማበላሸት የምትንጠለጥሉ ሴቶች ከድርጊታችሁ ብትቆጠቡ ሀሪፍ ነው ብዬ ነው ማስበው። ምክንያቱም ነገም ለኔ ነው። ነገ ከነገ ወዲያ እናንተ ያቺ ሴት ስታለቅስ እናንተ አታለቅሱ። ሴት አይደላችሁ በሴት ልጅ እንደዚህ ስትጨክኑ። እኔ በጣም ያቤል የሚባሉ ጓደኞቹ ያብርሽ ምን አይነት ጋጠወጥ እንደሆኑ ምን አይነት አስተዳደግ እንዳደጉ እኔ ይቅርታ አድርጉልኝና በዛ በቡታጅራ የሚመጡ ወንዶች ምን አይነት አስተዳደግ እንዳደጉ ምን አይነት ቤተሰብ እንዳሳደጋቸው ማወቅ ፈልጋለሁ። ምክንያቱም አንዲትን ባለትዳር አብራዋት ሲበሉ አብራዋት ሲጠጡ የነሱን ማደግ የምትመኝን እሴት ወደ ኋላ ጥለው አዲስ በቅሎ መጣ ያችን በቅሎ ግራት አንተ ብለው ትዳርን እነሱ እኮ አይደለም የያዟት እሱን ነው ቤትህን አፍርሰክ ትዳርን በጥብጠህ ከሷ ጋር ሁን ያሉት። ይሄ አግባብ ነው? ይሄ እንደዚህ ያስኬዳል?
እኔ ሌላው ሳይሆን አሁን እህቲቱ ስትደረብ ነው የገረመችኝ። እቺ ብዙዬ የምትባለው ስትደረብ በጣም ነው የገረመችኝ። በጣም ነውር ነው። ሴት ልጅ ነሽ፣ ሴት ወልደሻል። ነገ ከነገ ወዲያ ያንቺ ሴት ልጅ ምን እንደሚደርስባት አታውቂም። እኔ በጣም ሴት ወልዶ ሴት ልጅ ላይ እንደዚህ በደል ሲያደርስ ሰው ይቀፈኛል። ምክንያቱም እኔ ከሴት ልጅ ላይ በደል ማድረስ አልፈልግም፣ ሴት ልጅ ስላለችኝ ማለት ነው። የኔስ አልፏል፣ እግዚአብሔር ይመስገን። ነገ ወዲያ ልጄ ሴቷ ልጄ ምን ላይ እንደምትሆን ምን እንደሚደርስባት ማወቅ ስለምፈልግ በሴት ልጅ ግፍ መስራት፣ ሴት ልጅ እያለቀሰች እሷን አስወጥቼ እኔ ከሷ ባል ጋራ ከሷ አልጋ መተኛት ማለት ምን አይነት አስተሳሰብ ምን አይነት ጭንቅላት ያለው ሴት እንደሆነ በስመ አብ ወወልድ ወመንፈስ ቅዱስ ከባድ ነው። ማርያምን ነገስ እኔስ ላይ ቢደርስብኝ ማለት ማይል ሴት ስንት እንዳል ሲኖር በዚህ ልክ ረበ በመድኃኒዓለም ስም ከባድ ነው ብቻ። እና ብዙዬ ደግሞ ወተሽ አንቺ ስታስቢ ውለሽ ብታሪ በ8 ቀን ጠፍታ መታ ጽድት ብላ መታ ታግታለች ያል ሰውን ሁሉ ስትበጣብጡ ይቺ ልጅ ልጇን እንዳትይዝበት ታንከራትቷት ስትቆዩ ነጭ በነጭ ለብሳ መጣሁ ብላ ከአቤል ጋር እጅ ልጅ ተያይዛ ስትመጣ ስትደበርበት ደደብ ስለሆነ እንጂ ከሱ እንዳላረገዘች ምስኪ የሚባል ጓደኛዋ ፍቅረኛዋ ትናንትና ቪዲዮ ሲሰራ እያየን ነው። አስረገዝኩኝ ከኔ ጋር አበባ አስመስያ ሰንብቼ ሰደድኳት ይህ ባላገር የሱ መስሎት እያለ አይደለ እንዴ ስለ ነበረ ከበላዩ ላይ እየጨፈረችበት እያያችሁ ከሩታ ላይ ሁላችሁም የምትቀስሩ ማርገዝ እንዴት ያስጠፋል። ስልክ ማንሳት እንዴት ይከብዳል። ማርገዝ የሰው ልጅ እኮ ካረገዘ ልጅ የአምላክ ስጦታ ነው፣ የእግዚአብሔር በረከት ነው። ቤትም ይምጣ ቤት አይታወቅም። ልጅ መጥቷል፣ እግዚአብሔር ሰጥቷታል። እግዚአብሔር ከሰጣት ደግሞ ያንን ልጅ አይ አብርሃም በቃ ፔሬድ የቀረ ልጅ አረገዝኩ መሰል ምን ይሻልናል ብላ ካስረገዛት ወንድ ጋራ ነው ወይስ መነጋገር ያለባት ነው? ምስኪ ከሚባለው ሙሽማዋ ጋር ዳኑ ሰንብታ ጠፍታ ስልክ ዘግታ መታ እኔ እኮ አርግዣለሁ ብላ ለአብርሃም መናገር ያለባት? አንቺ ብዙ የምትባዩ ራሱ ሴት ነሽ አይደለ? ለምንድን ነው በሴት ልጅ በዚህ ልክ እንዲጭካን የምታበዢ? ሩታን በዚህ ልክ ጠምደሽ ያሻት ለምንድን ነው? እኔ ሩታን አላውቃትም፣ አታውቀኝም። ሀቅ ነው የምናገር። አንቺንም አላውቅሽ፣ አታውቂኝ። ትልቅ ሰው ነሽ ግን በእድሜ ቢያንስ ከ45 እስከ 50 ገብተሻል። ምክንያቱም ወንድምሽ ዴቭ ትንሽሽ ነው። ሁሉ ወንድሞች ትንሾች ናቸው። ታላቂ ነሽ ነው ሲሉሽ ምን ሰማ። ስለዚህ 50 ዓመት ሰው ነሽ። ጸጉርሽን ብራውን ቀብተሽ ቀይ ቀለም ቀብተሽ በሱሪ ተወራርቀሽ ቦርጭሽን ለጥጣሽ ስለተራመድሽ ሰው ያከብረኛል ብቻ አይደለም እኮ። አንቺ በአሁኑ ሰዓት ቆንጆ ቀሚስሽን ለብሰሽ ቆንጆ ነጠላሽን ለብሰሽ ቤተክርስቲያንሽን እየዛምሽ ጸጉርሽን አጥቁረሽ እንደዛ ፈርዘሽ ጥሩር አድርገሽ ሳይሆን ጸጉርሽን አጥቁረሽ እንደ እናቶቻችን ሹሩባ ወርታሽ ተሰርተሽ እኛ እንኳን ትንሾችሽ እናት አለም ጸጉራችን ቀይ ቀለም መቀባት ምንም አንፈልግም። ገባሽ አድርገሽ እነሱን መምከር እነሱን ተው ማለት እነሱን ማስታረቅ ሲገባሽ እነሱን ለማለያየት ሩታ አብራሽ በልታ ጠጥታለች። ሩታ የወንድምሽ ልጅ ተሸክማለች። ሩታ የ80 ሚስቱ ነበረች። ፍቅሩ አልወጣላትም። ጨርሶ የሚለያየት አልመሰላትም። 80 ስትቀድ ሴተኝና የሴት ልብ ስለማውቀው ማለት ነው ልትረጃት ይገባ ነበር እንጂ ትናንትና ከ5 ወር በፊት በኋላ ያገኘሻትን አለሌ በቅሎ ለሷ ድጋፉ ነሽ። በዚህ ልክ ሩታን ለማያት ስትጸየፊ እንደማያት የሚያሳፍር የለም። ይኸው ሩታስ የልጇ አባት ስለሆነ አልከሰሰችውም። ወንድሙስ የእናቴ አባት ልጅ ስለሆነ አልከሰሰውም። ዳኒ ከሰሰው። እስር ቤት ሊወረውረው ነው ወንድምሽን። ምን ልትይ ነው? ለምን ከሰስከው ልትይ ነው? ለምን አሳሰርከው ልትይ ነው? ማርያምን ይቅመሳት እንጂ ይሄ ሁሉ ያንቺ ሆይ ሆይባ ያንቺ መጨመላለቅ ነው። አንቺ እንደ ትልቅ ስላልሆንሽ ነው። ሁለቱንም ገስጸሽ ያችንም ወደ መጣሽበት ብትመልሻት ሄርሜላን ሁላችሁም አሁን ከመሸ ስር ከሰደደ በኋላ ሁላችሁ ወጣችሁ ሄርሜላ ትሆንህም ሄርሜላ እንዴት ብትሉ በጭራሽ አባታችሁና ኤፍሬም የሚባለው ነው ከመጀመሪያው ልጅ ያልወደዷት
እናንተ ኋላ ነው የመጣችሁ። ኋላ መጣችሁ ሄርሜላ ትሆንህ ምናምን አላችሁ። መጨረሻ ላይ አንቺ ቁመሽ ቀለበት አሳሰርሽ። ደግሞ ቀለበት ሲያስር ጥቁር በጥቁር ለብሰሽ ነው። አዘንተኛ ነበርሽ እንዴ በዛን ሰዓት? ወንድምሽ እኮ ቀለበት ነው እንጂ ያሰረ ሚስቱን አልቀበረም። ቀለበት ነው እንጂ ያሰረ ሚስቱን አልቀበረም። አንቺ ግን ልክ እንደ አዘንተኛ ቀለበት ሊታሰር ወንድምሽ ቀለበት ሊያስር ጥቁር በጥቁር ለብሰሽ ነበር የዋልሽው። ገባሽ? እኔ የሰው ልጅ እስስት ሲሆን የሰው ልጅ ትልቅ ሰው ሆኖ እንደ ትልቅ የማይከበር በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ አለች አንድ ሜሪ የምትባል ብትከፈል 7 ሰው የሚወጣት ቂጧን አዘንብጣ ዝም ብላ ስታስጠላ በሐሰት ሲመካከሩ ሰምቻለሁ። ወንድምህ ባንተ ላይ እንዴት ሲያረግ ሰምች። ምን ነው እናቴ ቀለልሽ በዚህ ልክ? ኧረ በኢየሱስ ስም እወቁኝ አልሽስ ቅልድ የተበዛብሽስ ሜሪ የምትባየው አምባዛ ዛባ እንዴ ተከበሪ እንጂ እርጋ በይ። እርጋ ሴት ልጅ እርጋ ስትል ነው። ሴት ልጅ ምን ትናገር? ወይኔ ገጠር ተወልጄ በማደጌ በጣም ነው የምደነቀው፣ በጣም ነው የምደሰት የገጠር ልጅ በመሆኔ እግዚአብሔር ይመስገን። ማለት ተቆንጥጨን ያደኩኝ እንኳን ነገርን ከዛና ከዛ ልናራምድ ቀርቶ የሆነ ትምህርት ቤት ደር አስታውሳለሁ። እኔ ትምህርት ቤት እጄ እኔ ያሳደገችኝ እናቴ እናት ናት። ትምህርት ቤት እጄ ስክሪፕቶ ወድቆ አግኝቼ መጥቼ የተቆነጠጥኳትን ቁንጥቋሽ እኔ ያረሳትም። ጧት ነው አንጠልጥላ ማርያምን መምህራኖች ራሱ ቢሮ አልገቡም። አንጠልጥላ ጧት ተማሪው ሲመጣ ትምህርት ቤት እኛ ከትምህርት ቤቱ ግቢ ተገኘነ። በጧቱ አንጠልጥላ ወስዳ ለመምህሮቹ ትምህርት ቤት ሲሰለፍ ስክሪፕቶ የጠፋው ብላ ለመምህራኖቹ አሳልፋ ሰጣኝ። እኔ አልሰረኩም ወድቆ ነው ያገኘሁት ብዬ ከዛ ልጅቱ ወድቆብኝ ነው ብላ ያቺ የጠፋት ልጅ አሁን እኔ ጠፍቶብኝ ነው አለች። እኔ እና እሷ ደግሞ ክላሳችን አንድ አይደለም። እኔ በዛን ሰዓት የሁለተኛ ክፍል ነኝ፣ አንደኛ ክፍል ተማሪ ነኝ። እሷ ደግሞ የአምስተኛ የስድስተኛ ክፍል ተማሪ ናት። አንገናኝም ጭራሽ በክላስ ማለት ነው። አያችሁ እና ገጠር ተቀጥቼ በማደጌ የገጠር ልጅ በመሆኔ እኮራለሁ። ይሄ ዝም ብሎ ረጥ ወቁኝ አስፈላጊ አይደለም። በሐሰት እግዚአብሔር እኮ በሐሰት የመሰከረ ጓደኛውን በሐሰት በጓደኛው ላይ በሐሰት የመሰከረ የመነዘረ የጓደኛውን ሚስት ያየ የሰረቀ እናት አባቱን ያላከበረ 10ቱ ትእዛዝን ያላከበረ በጥቅሉ ጀሃነም ነው የሚገባው። አንቺ ግን አብረሻት፣ በዛ ላይ እህትሽ ስጋ ዘመድሽ፣ በዛ ላይ ዳኒ፣ በዛ ላይ ደግሞ ብዙ ነገሮችን አብረሽ ያሳለፍሽ ዳኒ፣ በዛ ላይ ሩታን አሳልፈሽ በሐሰት መስክረሽ ለማሳሰር እንደዛ ዘጭ ስትይ ምን ነው ስፖርት አሰሪም እንዴ? በመንቀሳቀስ ስፖርትሽ እንዲቀንስ ፈልገሽ ከሆነ እኮ ስፖርት አለ እናቴ። በስፖርት እኮ ሁሉም ነገር ይቀንሳል። ሰውን ከማባላት ሰውን ከማፋጀት ይልቅ ስፖርት ሰርቶ ክብደትን መቀነስ እኮ ይቻላል። ይሄ ሀሪፍ ነገር ነው። ግን ሰውን ለማባላት ሰውን በዚህ ልክ ኧረ በኢየሱስ ስም ኢትዮጵያ እና አንተ ደግሞ አንተ ቆይ በራስ አትመራም እንዴ? አብርሽ የምትባል ገመዳት ማለት ነው። በራስ መመራት አይሆንልህ። ሰው ባለህ ነው የምትመራ ሁል ጊዜ በሰው ትከሻ በሰው ጀርባ ነው እንዴ የምትመራ? አንተ ልጅና ታሳድግ ዝም ብለህ ካገኘው ሰው ጋር ይሄ እያልክ እሱን ሲያስጠላ ከንፈር ቢተለተል የኛ ነገር ለሀያ መጫኛ ለሀያ የሚጫንበት መጫኛ ይወጣዋል። ወለዝ ነው ትላለህ። ያገኘው ሁሉ ጆሮህን ጥላ አትስማ። አንተ ደደብ ያወራህን ሁሉ አትስማ። ብትችል ወደ ትዳር ተመለስ። የልጅህ እናት ነው የምታዋጣህ። አንተ ደናቁርት መብገኛዎች ሲያስጠሉ በእግዚአብሔር ስም። ይህ ሰው ልጅ በዚህ ልክ እንደው እንቀልባ ይሆናል እንዴ? አንቀልባ ቀፋፊ
ወይኔ